ይሄ ሳራ አይደለ እንዴ? ይሄ ሻርፕ ነው። እሱ እውነቷን ነው። እሱ የሳራ ሻሽ ነው። ሀገር ውስጥ ያለው አንድ ሻሽ ብቻ ነው እንዴ? አድናን አንተ ደግሞ ዝም በል። ለመበቀል ቀናትን እየቆጠርኩ ነበር፣ ግን ደግሞ ጊዜው ደርሶ እሷን ለመበቀል ወደዚህ ስመጣ እሷ እዚህ የለችም። እያወራሽ ያለሽውን ግን ለማመን በጣም ይከብዳል። ለምን ከበደ? የማወራው ነገር እኮ በጣም ግልጽ ነው። እና እንደዛ እህቴ እያልሽ ስትሰፈሰፍ የነበረው ነገር እንዳለ ውሸት ነበር። ታዲያ አንተ ብቻ ነህ እንዴ ማስመሰል የምትችለው? ቢሆንም ይሄ ግን በጣም ከባድ። ሉሃና የሳሪን ሻርብ በማግኘቷ እጅግ ደንግጧ የእህቴ ሻርብ እዚህ ጋር ምን ይሰራል በማለት ስትል ኪራም እጅግ ትደነግጣለች። በዓለም ላይ ያለው እዚህ አይነት የሳሪ ብቻ ነው ወይ የራሴ ነው በማለትም ክርር ብላለች። ሆኖም ዛሬ ላይ ሳሪን እንግዲህ ለማግኘት ሮቤልን መጠቀም አለብኝ፣ ሮቤልን በእኔ ፍቅር አስይዤ ሁሉንም ነገር እንዲናዘዝ አደርገዋለሁ፣ ካለበለዛ ደግሞ አንቺ ሳሪ ያለችበትን ሁሉ እንድትነግሪኝ እፈልጋለሁ እያለቻት ነው ኪራን። ኪራ በፍጹም አንቺን አያፈቅርሽም ይገልሻል እያለች እንግዲህ ኪራም ለመጠቀሚያ ነው የፈለገች ስትላት ደንግጧለች። ሰላም ሰላም፣ ውድ የተወደዳችሁ የኔ ቤተሰቦች እንዴት ናችሁ? ሁሉ ሰላም አለሁላችሁ። እኔ ጋር ሁሉ ሰላም ነው። ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ ተከታተሉ። በባለፈው ክፍል እንግዲህ ሮቤልን ወደ ሕክምና ወስደህ አሳክምና አስመርምራ ይኸው በእግሩ ይሄዳል ብላው አድናንም ወደ ውስጥ መጥቶ ይዞት ሊሄድ ብሎ ነበረ ክፍሉ የተጠናቀቀው ማለት ነው። ሆኖም እንግዲህ እሱም እንደዛ ሲል ይዞት ሞቼ ይገኛለሁ ይዤ ካደርኩኝ ብሎ ይዞት ሄዶ ነበረ። ሚራም ቶሎ ብላሉ ዶክተር ደውላ ሐሰተኛ ውጤት ስራለት ወንድሙን ይዞ እየመጣ ነውና እንደማይንቀሳቀስ እስከ መጨረሻ ሁሉንም ነገር ንገረው ትለዋለች። እሱም እንግዲህ እንደተባለውም አትጨነቂ፣ እኔ የአክስትሽ ልጅ ምንንም ነገር አረግልሻለሁ ይላታል። እንግዲህ አድናንም ወንድሙን ይዞ ሲሄድ በእግሩ እንደማይንቀሳቀስ ይነግረዋል። አድናንም እጅግ ያዝናል። አሁንም እሷን አምኜ ወንድሜን አሳዘንኩት በማለትም በጣም አዝኖ እናየዋለን ማለት ነው። እንግዲህ እሱም ከዚህ ቤት እወጣለሁ፣ መሄድ አለብኝ፣ አንተ በእግሬ የሚሄድ ቢሆን ኖሮ እንደዚህ አታንገላትተኝም ነበረ፣ አንተ በእግሬ ስለማልሄድ ነው እንደዚህ ያደረከኝ ይለዋል። እሱም እንግዲህ በዛ አይነት ሄዳለው ቤቱን ለቅቄለ ሲል ይቅርታ ጠይቆት እንዲመለስ ይሆናል። እሱንም ሉሃና በቃ እኔ ነኝ እንዲሄድ መነሻ ያውንኩትና እኔ ራሴ ይቅርታ ጠይቄው እንዲቀር አደርጋለሁ ብላ ሉሃናም እግሩ ስር ትወድቃለች። እሷም እግሩ ስር በወደቀች ጊዜ እንግዲህ ሁሉንም ነገር ይናገራል ማለት ነው። እንግዲህ ጎንበስ ብላ ሉሃና ይቅርታ ስትጠይቀው የተገኘው ነገር ሻርብ ነበረ። ሻርቡም የሳራ ሻርብ ነበረ። እንግዲህ ሳሪ አልጋ ስር ስለነበረች እሷም እንግዲህ ሻርቡ የኔ ነው በማለትም እንደምንም ብለው ያስረሱታል። ሆኖም እንግዲህ በዚህ አይነት ሁኔታ አሁን ላይ እንዴት አድርጌ ነው የእህቴን ሀቅ ማገኘው? እህቴስ የት ነው ያለችው? እህቴ በጣም ናፍቃኛለች፣ ምን ይሻለኛል? በማለትም እንግዲህ ሉሃና እየተጨነቀች ሳለ ለምንድን ነው አሁን ሮቤልን በፍቅር አጥምጄው ራሱ እንዲናገር አደርገዋለሁ በማለትም እንግዲህ ሚራ ጋር ትሄዳለች። ሚራንም አንቺ ግን አይደብርሽም ወይ ከሁለት ወንድ ጋራ እንደዚህ ስትሆኚ ምንም ነገር አይሰማሽም ወይ አይከብድሽም ወይ ብላ ትላታለች። እኔ ደግሞ የሚሰረቅ ነገር ስለሚጣፍጠኝ ምንም አይከብደኝም፣ ምንም አታስቢ፣ ለራስሽ አስቢ ትላታለች። እሷም ሮቤል አይወድሽም፣ ሮቤል ሊጠቀምብሽ ነው የሚፈልገው እንጂ በፍጹም አይወድሽም። የሚወድሽ ቢሆን ኖሮ እንደዚህ አያደርግም። እሱ ወንድሙን ሊበቀልብሽ ነው እንጂ የሚፈልገው አይወድሽም። ስለዚህ አሁን አንቺ እኛን ለማጣላት ነው ወይስ ምን ለማድረግ አስበሽ ነው ብላ ስትላት እኔ ምንም ማድረግ አልፈልግም፣ ምንም ነገር ሳይሆን
እኔ የምፈልገው እህቴን ብቻ ነው። እህቴ የት እንዳለች እንድትነግሪኝ እፈልጋለሁ ትላታለች። እሷም እኔ ስለ እህትሽ ካዳ የት አውቃለሁ? እኔ የማውቀው ነገር ስለ እህትሽ የለም ዞር በይ ስትላትም እሷም እንግዲህ እንዴት ነው እኔ ዞር የምለው? ሁሉንም ነገር እኔ ማወቅ እፈልጋለሁ። ካልሆነም ደግሞ እኔ ሮቤልን እንዳላችሁትም እንዳፋችሁ ሆኗል። እኔ ሮቤልን አፈቅረዋለሁ። ሮቤል እራሱ ሁሉንም ነገር ይነግረኛል ትላታለች። በፍጹም ሮቤል አያፈቅርሽም፣ ሮቤልን አታፈቅሪም። ሮቤል አንቺን አያፈቅርሽም፣ እንደውም ለጥቅም ነው ታያለሽ፣ እኔ አፍቅሬው አሳይሻለሁ ስትላት እንግዲህ በዚሁ መካከል ሚራም ትደነግጣለች። እውነቷን ነው ወይ አያፈቅረኝም ማለት ነው በማለትም እንግዲህ በንዴት ትሄድና ሮቤልን ትጠይቀዋለች። አንተ የምትወዳት ሴት ምን አይነት ናት ብላ ስትጠይቀው እኔ የምወዳት ለባሏ ታማኝ የሆነች ሴት ናት ሲላት፣ እንዴ እዚህ ጋር ለካ እውነቷን ያለችም በማለትም እጅግ ትደነግጥና በቃ ዞር በልልኝ በማለት ወደ ውስጥ ገብታ ማልቀስ ትጀምራለች። ስታለቅስም አድናን ይመጣል። አድናንም ምን ሆነሽ ነው አታልቅሽ ሲላት፣ እርጉዝ ስለሆንኩኝ ነው ብላ ትለዋለች። እንግዲህ እሱም አይዞሽ በቃ ሕክምና እንሂድ ሲላት፣ አንተ ባትኖር ምን ይውጠኝ ነበር እያለች እንግዲህ እንድታቅፈኝ እፈልጋለሁ ብላ እሱም ያቅፋታል፣ ያባብላታል። እሷም እንግዲህ እንዴት ነው እንደዚህ የሚሆነው ብላ እጅግ እያዘነች ነው። ሆኖም እንግዲህ ሮቤልን ከእንደገና እንትን ትጠጋውና ሲይዛት ማትያዘኝ ብላ ስትል እኔ እንዳንቺ ማፈቅረው የለም ማታ ተናድጄ ነው ብሎ ይላታል። እሱም አንተ ለጥቅም ነው የምትፈልገኝ፣ አሁን ከዚህ ወተን የራሳችንን ህይወት ማንኖር ከሆነ እየዋሸኝ ነው፣ ከዚህም በኋላ ከኔ ምንም የምታገኘው ነገር የለም በማለትም ትነግረዋለች። እንግዲህ ሎሃናም ስራዋን ጀምራለች። አሁን እሱም በፍቅር አጥምጄው ስለ እህቴ ማወቅ አለብኝ ብላ እህቴም ያው ከዚህን በፊት እሳት ላይ ወርውራ የነበረ ይሄ ጠባሳ እህቴ ያደረገችብኝ ነው። ስለዚህ እኔ ሳራን መበቀል እፈልጋለሁ። አንተ ብቻ ነክ እንዴ የምታስመስለው? እኔ ማስመስዬ ነው እንጂ የመጣሁት ሳራን ለመበቀል ነው ብላ ትዋሻዋለች። እሱም እንግዲህ ለማመን የሚከብድ ነው፣ እንዴት እንደዚህ ይሆናል ብሎ ሲላት ጠባሳ ታሳየዋለች። እሱም በዛ ያምናታል። እንግዲህ ፍቅርም ከአድናን ይዟታል ማለት ነው። አድናንም እንግዲህ ሉዓና ጋር እየተመላለሰ እንዲህ አድናን ምን እየሆንክ ነህ? ባለትዳር ነህ፣ እንዴት ፍቅር ሊይዝ ይችላል? እያለው ራሱን እየገጸጸ ነው። እንግዲህ እሷም ሉዓና ምን እየሆንኩ ነው ያለሁት? ፍቅር ከዚህ ሰውዬ ሊይዘኝ ነው ወይ እያለች ነው እንግዲህ ግራ ተጋብተው ይገኛሉ። በስተመጨረሻም እንግዲህ የሆነ ነገር ልነግርሽ ነበር የመጣሁት ብሎ ሲላት፣ አንተ የምትነግረኝን እኔ አውቃለሁ ትላለች። ምን ነበረ ብሎ ሲላት፣ ንገረኝ ስትል አብረን እንበል በመባባልም እሱም አፈቅርሻለሁ እሷም አፈቅርሻለሁ የሚል ከቃላቸው አንዴ ወጥቷል። እንግዲህ ምን ሊከሰት ነው ብላችሁ ታስባላችሁ? እንግዲህ እውነታውን ሉዓላ በፍቅር ሁሉንም ነገር ይነግራታል። ስለ ሳሪ መግደሉን ወይስ ሉዓላን ይገላታል ብላችሁ ታስባላችሁ? እንግዲህ በዚህ ደረጃ ላይ እዚህ ደርሰዋል ማለት ነው። አሁን ላይ እንግዲህ ሚራም እየባነነች ነው። እሱ ለጥቅምና ወንድሙን ለመበቀል እንደቀረባት፣ አንተ ለልጅህም ለራስህ ማታስ እኔ በቃ ካላልኩኝ የሚበቃ ነገር የለም እያላት ነው። እንግዲህ ውድ ቤተሰቦቼ እጅግ የሚገርም አስተማሪ ድራማ ነው። እንግዲህ ሁላችንም ብዙ ነገር እንማርበታለን። እንግዲህ ወንድም አጠገብ ጋር ሆኖ ሚስቱን ወስዶ ንብረቱን ወስዶ በዛ ላይ ሚራን መጨረሻ ላይ ያው እንደሚጥላት ምንም አይነት ጥርጣሬ የለንም። እንግዲህ ሉዓናና አድናን ደግሞ ይጋባሉ ብለን ተስፋ እናደርጋለን። ድንቡሽቡሼ ናት እንግዲህ ሉዓና ታምራለች። ወደናታል። ጥሎሽ እንግዲህ ለእኛ ይጥልልናል ብለን እናስባለን። እና እስቲ እሷን የምትመስሉ አንዳንድ ቁጥር ጻፉ። እኔ እሷን ነው የምመስለውና
እኔ ራሱ ደነገጥኩ። ምናልባት መንታየት ሆነ እንዴ እያልኩ ደንግጫለሁ። ዋት ዙር እኔም እንዳትሉኝ ጋሻ አለማየሁ አለ